ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት ትንሽ ቅር እና በሚያሳዝን ቪዲዮ ነው። እንደምታውቁት ከዚህ በፊት በተለያየ ቪዲዮዎች በምንሰራቸው ስራዎች ተሚማ ስደት አትሂጂ፣ ብዙ ነገር አለች፣ ስደት አትሂጂ አትሂጂ እያላችኋት ነበር። ነገር ግን እሷ ሐሙስ ማታ 11 ሰዓት ላይ በራለች፣ ወደ ዱባይ ሄዳለች። መድረስ ያለብሽ ሰዓት አርብ ነው ተብላ ተጨናንቃ፣ እኔ ራሱ በደንብ ልብ ብዬ ሳላያት ሳላቅፋት ምን ብዬ በቃ እኔ ራሱ አልሸኘኋትም። ቾክላ አርብ ቀን ግዴታ መግባት አለብሽ ተብላ ማምሻ ነው የተነገረው። ማምሻ 12 ሰዓት አካባቢ ነው፣ ሮብ 12 ሰዓት አካባቢ ነው የተነገራት። ከዛ እኔ ደግሞ ጠዋቱን ትምህርት ሄድኩኝ። ያው ትመጣለች ምናምን አላ እስከ 8 ሰዓት ድረስ ትቆያለች ብዬ ነበር። ነገር ግን እኔ ትምህርት እንደሄድኩም ተመልሼ ስመጣ እሷ ሄዳለች ተባልኩኝ። ሐሙስ ማታውኑ 11 ሰዓት ላይ በራለች። ከበረረች በኋላ ምንም ያን ያክል የተገናኘነው ነገር የለም። ሐሙሱን ማታ እሷ ኤርፖርት ነበረች፣ ያው ከባባ ጋር ነበረች። ከዛ በኋላ እዛ በሰላም ትድረስ አትድረስ የደወልኩ ያጣራሁት ነገር የለም። ምክንያቱም ማታ ልደውልላት የሆነ በአውሮፕላኖች ትሆናለች ብዬ ነው። አርብ ቀን ደግሞ ሲደወልላት የሆነ ደከመኝ ምናምን ብላለች። ስለዚህ አሁን እንደውልላትና ሰላምታዋንም እንጠይቃለን። እዛች ጋር ያለው አየር ሁኔታዋስ እንዴት ነው? ከዚህ በፊት ልክ እንደመጣችም እዚህ ጋር አሟት ነበር። ምክንያቱም ከዛ ከዱባይ ከመጣች በኋላ አየሩ አልተስማማትም፣ አሟት ነበር። ከዚህ ከሄደች በኋላ ደግሞ እዛ ያለችበት ሁኔታ እንዴት ነው የሚለውን ደግሞ አብረን እናጠራለን። ሰላምታዋንም እንጠይቃለን። አየር ውስጥ እንዴት ነው ብለን አብረን እናያለን ማለት ነው። አሁን ይደውልላት። ባባ መጥቷል። ስልኩን አታንሰው። አዎ እሷ አታነሳም። እንግዲህ ባባ መጥቷል። እንደሚመጣ አላውቅም ነበር። መጥቷል። እሱ የሚያወራ ነገር እሷ ደግሞ አታነሳም። አሁን 9 ሰዓት አካባቢ ነው፣ ግን በዚህ ሰዓት ልትተኛ ትችላለች። ለምንድን ነው የማታነሳው? አልሰራም ብላ የእሷ ለምን አስራ እኔ እንጃ ተኝታ ይሆናል።